በርግጥም ፍትህ የሚረጋገጠው ዘላቂ ሰላምም የሚመጣው ወንጀለኛን በመቅጣት ብቻም ሳይሆን ወንጀሉ የጎዳቸውን ሁሉ በማከምም ጭምር ነው። የዛሬ 5 ዓመት በአንድ ባልቀና ቀን አይስክሪም ለመግዛት በእግረኛ መንገድ ላይ ይጓዙ በነበሩ 7 ህፃናት ላይ አንድ ተሽከርካሪ ሄደባቸው። The driver is a 29-year-old male. አራቱ ታዳጊ ህፃናት ወዲያው ህይወታቸው አለፈ። ሀገሩ በድንጋጤ ረጭ አለም። የገደላቸው አደንዛዥ እጽና ከሚፈቀደው 3 እጥፍ የወሰደው አልኮል እጆቹን ይዘው አዛዥ የሆኑበት የ29 ዓመቱ ሳሙኤል ዴቪሰን ነበረም። Drunk and high driver who killed 4 children. 3 ልጆቹንና የእህቱን ልጅ ያጣው አባት ዳኒ አብደላ የቀደመ ሳቅና ደስታቸውን በቪዲዮ ያሳየ ልጆቼ ጓደኞቼም ጭምር ነበሩ ይላል። Anthony, my boy, he was my best friend. የሆነ ሁሉ 5 ዓመታት ቢቆጠሩም ራሱን መልሶ ማግኘት አለመቻሉን Although I've tried to move forward and find purpose, ደስታና ተስፋ ማጣቱን nothing makes me happy anymore. የታመመው ከምር ስቃዩም ጥልቅ መሆኑን ይናገራል። Yeah, the pain is real and the grief is the grief. It doesn't go away. ይህ የእርሱ ህመም ያበቃ እንዲሁም በጸጸት እየተሰቃየ የ20 ዓመት እስሩን እየፈጸመ የሚገኘው ሳሙኤል በልጃቸው ወንጀል አንገት የደፉ ወላጆች፣ የሟች ህፃናቱ እናት፣ ቤተሰቦች ስላደጋው አይተውና ሰምተው ያዘኑና የታመሙ ሁሉ ማህበረሰቡ በጥቅል ከህመማቸው ይድኑ ዘንድ ዳኒ አብደላ አንድ ውሳኔ ወሰነም። I'm here for an extraordinary encounter between 2 men, a father who lost 3 children and the man who killed them. የሶስት ህፃናቱን ገዳይ ማረሚያ ቤት ሄዶ ሊያገኘውና ይቅር ሊለው መሆኑን አሳወቀም። በአውስትራሊያ ታሪክ ለመጀመሪያ ጊዜ በካሜራ ፊት የተከናወነም ሆነ። በርግጥም ፍትህ የሚረጋገጠው ዘላቂ ሰላምም የሚመጣው ወንጀለኛን በመቅጣት ብቻም ሳይሆን ወንጀሉ የጎዳቸውን ሁሉ በማከምም ጭምር ነው። ይህ ጤናን፣ ጥንካሬና ደህንነትን በፍትህ መልሶ ማግኘት ሪስቶሬቲቭ ጀስቲስ ይባላል። አሁን መጥኜ ነግራችኋለሁ፣ ደግሞ አልሰማንም እንዳትሉም። ነፃነቱን ጠብቆ ለህግ የበላይነት መከበር እየሰራ የሚገኘው የኢትዮጵያ የፌደራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ እንድታደምጡ ጋብዘዋቸዋል። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። ዳኒ አብደላ በይቅርታው የምድነው እኔም ጭምር ነኝ የሚለው ሰው ያለውን አድርጓል። ማረሚያ ቤት ድረስ ሄዶ የ3 ልጆቹን ገዳይ ይቅር ብሏል። How's it going? Good, how are you? Good, brother. What's happening? Good to see you. You well? Yeah, I'm well. ይህ በመሆኑ ለወንጀል ፈጻሚው የሚቀነስለት ቅጣት የለም። ዓላማው መዳን ብቻ ነውና ታራሚውም ሐዘንና ጸጸቱን እንዲገልጽ ይቅርታም እንዲጠይቅ እድል አገኘም። Danny, I'm really sorry to you and your whole family for what I've done and all your friends. የጠየቀውም ከአባት ተበረከተለት። ይቅር ብያለሁ አለው። I've forgiven you already. Thanks, brother. Yeah. ይቅርታ መድኃኒት ሆኖ ጥላቻና በቀል አብረው ተሸነፉ። በሆነው ሁሉ የታመሙም የመዳን እድል አገኙ። በሀገራችን የተሻሻለው የማረሚያ ቤት አዋጅ ይህንን ሪስቶሬቲቭ ጀስቲስን አያውቀውም። ይሁን እንጂ እንዳየሁት የማህበረሰብ መሪዎች ኮሚቴን የፍትህ ስርዓቱ አንድ አካል አድርጓል። በአዋጁ አንቀጽ 13 ላይ ይህንን ይደነግጋል። የማህበረሰብ መሪዎች ኮሚቴ 1 የእስረኞችን አያያዝ የሚከታተልና የሚቆጣጠር የበጎ ፈቃደኞች የማህበረሰብ መሪዎች ኮሚቴ ከዚህ በኋላ ኮሚቴ እየተባለ የሚጠራ በዚህ አዋጅ ተቋቁሟል። 2 የበጎ ፈቃደኞች የማህበረሰብ መሪዎች ኮሚቴ አባላት በህብረተሰቡ የታወቁና ተቀባይነት ያላቸው የማህበረሰብ መሪዎች፣ በተለይ የሃይማኖት መሪዎች፣ የባህላዊ ስርዓት መሪዎች፣ የሀገር ሽማግሌዎች፣ የሰብአዊ መብት ተሟጋቾች፣ ታዋቂ ግለሰቦችና የመሳሰሉት ሆነው ጾታዊ ስብጥርን መሰረት ያደረገ ይሆናል። የኮሚቴው ስልጣንና ተግባር የእስረኞች አያያዝ ሕገ መንግስቱን፣ የሰብአዊ መብት ስምምነቶችንና ሌሎች ህጎችን ያከበረ መሆኑን ማረጋገጥና
የእስረኞች አያያዝ እንዲሻሻል መስራት እንደሆነ በአዋጁ አንቀጽ 14 ላይ ተደንግጓል። የዚህ ኮሚቴ ስልጣናቸው ሰፍቶ ብዙ ስራዎች ተሰርቶ በወንጀል ድርጊት የታመሙትን ሁሉ እንዲያድን ቢደረግን ግን ያስመኛል። በእርግጥም ፍትህ የሚረጋገጠው እውነተኛ ሰላምም የሚመጣው ወንጀለኛን በመቅጣት ብቻም ሳይሆን ወንጀሉ የጎዳቸውን ሁሉ በማከም ጭምር ነው። አልሰማንም እንዳትሉም የዛሬውን አበቃን። ነጻነቱን ጠብቆ ለሕግ የበላይነት መከበር እየሰራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ ስፖንሰር አድርገው አቅርበውላችኋል።